ከሰዓት ነው። በቅዳሜ ከሰዓታችን የጨዋታ ሰዓት ላይ ነው ያለነው። በተለያየ አማራጭ ደግሞ ኢቢኤስን የሚከታተሉ ሌሎቹ የቅዳሜ ከሰዓት ቤተሰቦች ደግሞ ባሉበት ሆኖ ጥያቄውን እየመለሱ የሚዝናኑበት የጨዋታ ሰዓት ነው። ሁላችሁም ስለመጣችሁ ደስ ብሎናል። እንኳን ደህና መጣችሁ። በፉጨት ደምቋል የጨዋታ ሰዓቱ። በመልስ ደግሞ ወደ በኋላ ላይ ይደምቃል ብለን እናስባለን። ዛሬ እነማን ናቸው የሚጫወቱት የሚለውን እንጠይቃለን። ማንም በል። ሄርሜላ ሰለሞን። ሄርሜላ ሰለሞን ምንድን ነው የምትሰሪው? ተማሪ፣ ሜካፕ አርቲስት፣ ተዋናይ። ተማሪ፣ ሜካፕ አርቲስት፣ ተዋናይ። ሶስት ነገር ናት። እሺ አጃጅው ነው። በጣም አሪፍ። እሺ ዘውዱ ለገሰ። እሺ የወንዶች የውበት ሳሎን እና ሙዚቃ ሞክራለሁ። ሁለቱም በድምሩ 5 ሙያ ያለ በዚህ በኩል ብቻቸውን ሁለት ሆኖ 5። እሺ በዚህ ጋርስ? ሃይማኖት ሲሳይ። እሺ የሀገር ባህል ልብስ እና በመዝሙር በዝማሬ አገልግሎት እና ደግሞ በትወና። በጣም አሪፍ 3። እሺ ሀብታሙ ሹምዬ። ሀብታሙ ሹምዬ። እሺ እኔ የመጀመሪያ ዲግሪ በማኔጅመንት ባለፈው አመት ነው የተመረኩት። ስራ ያው የፊኒሺንግ ስራ ነው የምሰራው። በጣም አሪፍ። ስለዚህ በማኔጅመንት የመጀመሪያ ዲግሪ ያለው ፊኒሺንግ ደግሞ ባለሙያ ነው። 5 ሙያ ያላቸው 5 ሙያ ያላቸው የቅዳሜ ከሰዓት ቤተሰቦች ከተለያየ ቦታ ከተለያየ ሙያ ላይ ነው የመጡት። እዚህ ይመጣሉ፣ ይዝናናሉ፣ ይጫወታሉ። የማያውቁት ነገር ካለ ያውቃሉ፣ የሚያውቁት ነገር ካለ ይመልሱና ገንዘብ የሚሸለሙበት ቦታ ነው። አሁን የጨዋታውን ህግ እነግራችኋለሁ። ማውራት፣ መተየት፣ መነጋገር በጭራሽ አይቻልም። ያወራ የተነጋገረ የተያየ ቡድን ውጤቱን ሙሉ ለሙሉ ይሰርዛል። ስለዚህ እና ሃይማኖት ከ100 ነው የምትጫወቱትና ከ100 ስንት ታመጣላችሁ? 100 እንደ ውይይታቸው እቃ የሚገዛ ሰነና 75 እያለ ነበረ፣ ግን እሷ 100 ብላለች። 75 ነው ያልከው አንተ። እንግዲህ ማናጀሩን አልፋ 100 ብላለች። እሺ በዚህ ጋር እነ ዘውዱ ያው ጎበዝ ተማሪ ከ100 99 ለሁለታችሁም መልካም እድል እንመኛለን። በድጋሚ ጠቅላላ እውቀት አለው፣ እንቆቅልሽ አለው፣ ምሳሌ አነጋገር አለው። ከዛ ውጪ ሸዋጅ ጥያቄም አለው። ስለዚህ እነዚህ ነው የምትመልሱት። ምላሾቻችሁን ጎላ አድርጋችሁ ነው የምትጽፉት። ማን ያሸንፋል ከሁለታችሁ? እነሱ ያሸንፋል። ቀድሞ እጅ ሰጥተዋል። ለማንኛውም ቤት ውስጥ በተለያየ አማራጭ የምታዩን ሰዎች ወረቀትና እስክሪብቶ በማዘጋጀት ከኛ ጋር መጫወት ትችላላችሁ። የጨዋታ ሰዓቱን ለመጀመር ዝግጁ የሆነ ቡድን ካለ እኛ እንጀምር ማለት ይችላል። እንጀምር። እሺ ሄርሜላና ዘውዱ ዝግጁ ናችሁ? 99 ከመቶ እናመጣለን ብለዋል። የመጀመሪያ ዙር ላይ ሁለታችሁም ከመለሳችሁ 15 ነጥብ፣ አንድ ሰው ከመለሰ ደግሞ 10 ነጥብ ነው የምታገኙት። ከተያያችሁ ደግሞ 0 ነጥብ ማለት ነው። መልስ እንደተባባልነው ጎላ ተደርጎ ነው የሚጻፈው። ጽፋችሁ እንደጨርሳችሁ መገልበጥ ነው። ለአንድ ጥያቄ 20 ሰከንድ አላችሁ። ማሽላ እያረረ ዳሽ ይላል። መጀመሪያ ላይ ቀለል ያለ እንሰጣቸውና ከዛ በኋላ ላይ እሺ። ሁለተኛ ጥያቄ አንተ ወይም አንቺ ያላችሁ ነገር ግን ሰዎች ከናንተ በላይ የሚጠቀሙት ነገር ምንድን ነው? አንተ ወይም አንቺ ያላችሁ ነገር ሰዎች ግን ከናንተ በላይ የሚጠቀሙት የናንተ ነገር ምንድን ነው? ገልብጭ። አንተ ወይም አንቺ ያላችሁ ነገር ሰዎች ከናንተ በላይ የሚጠቀሙት የናንተ ነገር ምንድን ነው? እሺ ጨርሰዋል። በጣም አሪፍ። አንተ ወይም አንቺ የሚለው ላይ በኋላ ላይ እንመለሳለን። ሄርሜላና ዘውዱ ማሽላ እያረረ ምን ይላል ነው የሚባለው? ምንድን ነው የሚባለው? ይሸታል። ማሽላ እያረረ ይሸታል አይደለም? ይጮሃል? ኧረ አይደለም ተው። ይስቃል። ማሽላ እያረረ ይስቃል። ትክክለኛ ምላሽ ይሄ ነው። ምን አላችሁ? አሳይ። ይስቃል ብሏል ሁለቱም። በጣም አሪፍ። እሺ ሁለተኛ ጥያቄ አንተ ወይም አንቺ ያላችሁ ነገር ሰዎች ግን ከናንተ በላይ የሚጠቀሙት የናንተ ነገር ምንድን ነው ነው ጥያቄው። ምን ይመስልሻል? ስም። ትክክለኛ ምላሽ ነው። ስም ነው። ምን አላችሁ? ስም ብላለች።
እውቀት ብሏል። ስምና እውቀት። በጣም አሪፍ። ስለዚህ በዚህኛው ዙር ላይ የመጀመሪያው ዙር ላይ ሁለታችሁም 15 ነጥብ አግኝታችኋል። ሁለተኛው ላይ ደግሞ ብቻዋን ሄርሜላ ስለመለሰች 10 ነጥብ በድምሩ 25 ነጥብ አላችሁ። 25 ነጥብ አላችሁ። የመጀመሪያው ዙር ላይ 25 ነጥብ አላችሁ። አሁን ሃይማኖትና ሀብታሙ ናችሁ። ሁለት በሃ የሚጀምር ስም ያላችሁ ሰዎች አሉ በዚህ በኩል። እሺ ምሳሌ አነጋገር ነው የምታሟሉት። ሁለታችሁም ከመለሳችሁ 15፣ አንድ ሰው ከመለሰ 10 ነጥብ። መብላቷን ሳታውቅ ዳሽ ታጠበች። መብላቷን ሳታውቅ ዳሽ ታጠበች። መብላቷን ሳታውቅ ዳሽ ታጠበች። እሺ ወደ ሁለተኛው ጥያቄ እናልፋለን። በደንብ አስተውላችሁ አዳምጡኝ። እኔ ቁጥር ነኝ፣ ሁሌም ከቀዳሚው ቁጥር አንድ የምበልጥ። እኔ ማን ነኝ? ቤት ውስጥ ያላችሁ ሰዎች ምን ጥያቄ መመለስ ትችላላችሁ? እኔ ቁጥር ነኝ፣ ሁሌም ከቀዳሚው ቁጥር አንድ የምበልጥ። እኔ ማን ነኝ? ጨረሳችሁ? ሁለታችሁ ጨርሰዋል። በጣም አሪፍ። እሺ ሃይማኖትና ሀብታሙ የመለሱትን ምላሽ እናያለን። መብላቷን ሳታውቅ ምኗን ታጠበች ነው ይባላል እንዴ? ለመብላት ምን ነው የምታጠቢ? መብላቷን ሳታውቅ እጇን ታጠበች ነው ትክክለኛው ምላሽ። ምን አላችሁ? እጇን ብላለች። ምንድን ነው ያልከው? አሳዩ፣ ምላሻችሁን በደንብ አሳዩ። እሱ አፍሳ ለቀመች ነው ያለው። እሺ መብላቷን ሳታውቅ አፍሳ ለቀመች ነው ያለው እሱ። ግን መብላቷን ሳታውቅ እጇን ታጠበች ነው ትክክለኛው ምላሽ። እሺ ወደ ሁለተኛው ጥያቄ እናልፋለን። እኔ ቁጥር ነኝ፣ ሁሌም ከቀዳሚው ቁጥር አንድ የምበልጥ። እኔ ማን ነኝ? ማን? ሁለት መልስ ሊሆን ይችላል። ከአንድ ቀጥሎ ሁለት። ለምን ሁለት ከአንድ አንድ ትበልጣለች። ሁልጊዜም እኔ ማን ነኝ ከተባለ ከቀዳሚው ቁጥር ቀጥሎ ያለው ቁጥር ነው ምላሹ ማለት ነው። ስለዚህ ከተጠራው ቁጥር ቀጥሎ ያለው ነው። ስለዚህ እኔ ማን ነኝ ሲባል ቀጣዩ ቁጥር ነው መልሱ ማለት ነው። ከቀዳሚው ቁጥር አንድ የምበልጥ ከተባለ ቀዳሚው ቁጥር ቀጥሎ ያለችው ቁጥር ማለት ነው። ስለዚህ ቀጣዩ ቁጥር ብላችሁ ከመለሳችሁ ትክክለኛ ምላሽ ነው። ሁለት ራሱ ካላችሁ ሰጣችኋለሁ፣ ችግር የለውም። ምላሽ ምናች አሳዩን እስኪ። አንድ ብላለች። እሺ አሳየኝ፣ አንተ ምላሽ አሳየና ይኸው ጎል አድርግ። ጳጉሜ ብሏል። ጳጉሜ እኮ ከሁሉም ጭራሽ የሚያንስ ነው እንጂ የሚበልጥ ነገር የለውም። ለማንኛውም በዚህኛው ዙር ለእሷ አንድ ነጥብ እንሰጣታለን። ለምን? ከዜሮ ቀጥሎ አንድ ነው ያለው። ስለዚህ አንድ የሚበልጥ ጠርታለች ማለት ነው። በጣም ጥሩ። የመጀመሪያ ዙር ላይም አንድ መልሰሻል፣ ሁለተኛውም ላይ አንድ መልሰሻል። በድምሩ 2 10 10 ነጥብ አላችሁ፣ 20 ነጥብ አላችሁ። 20 ለ25 ናችሁ ማለት ነው። 20 ለ25 በጣም አሪፍ። ጳጉሜ ለምን አልክ ሀብታሙ? 13ቱ ጸጋ በሚል 13ቱ ጸጋ በሚለው ከ12ቱም ይበልጥ ማለት ያው በየ5 ዓመቱ ስለምትል በዛ ነው። በዛ ምክንያት ነው ጳጉሜ ያልከው። ጳጉሜ በ5 ዓመት ነው የሚቀየር። በአራት በአንደኛው ዘመን 6 ቀን 6 አንዴ 5 ሆናለች። በጣም ጥሩ። ስለዚህ የመጀመሪያው ዙር ላይ ያመጣችሁን ነጥብ 25 እና 20 ነው። ወደ ሁለተኛ ዙር እናልፋለን ነው። እሺ ሞቅ ያለ ጭብጨባ ለሄርሜላና ለዘውዱ። ሄርሜላና ዘውዱ። እሺ ቅድም 25 ነጥብ አላችሁ። በዚህኛው ዙር ሁለታችሁም ስትመልሱ 20፣ አንድ ሰው ሲመልስ ደግሞ 15 ነጥብ ነው የምታመጡት ማለት ነው። እሺ ወደ ጥያቄው እናልፋለን። ለሺህ ፍልጥ ማሰሪያው ዳሽ። ይህን ምሳሌ አነጋገር አሟሉ። ለሺህ ፍልጥ ማሰሪያው ዳሽ። ይህን ትመልሻለሽ። ቅድም እየቆይ በኋላ እሺ። አይናቸው ተለቅ ተለቅ ያሉ ሰዎች ትንሽ አስቸጋሪ ናቸው። እሺ ወደ ሁለተኛው እናልፋለን። በድርሰት አንብባችሁ ታውቃላችሁ? የመጽሐፍት ድርሰትን የማንበብ ልምድ አላችሁ? አንብባችሁ ታውቃላችሁ? በጣም ጥሩ።
እንደዛ ከሆነ በቀላሉ ነው የምትመልሱት። የልምዣት ረጅም ልብ ወለድ መጽሐፍ ደራሲ ማን ይባላሉ? የልምዣት ረጅም ልብ ወለድ መጽሐፍ ደራሲ ማን ይባላሉ? የልምዣት ቶሎ በሉ 20 ሰከንድ ገምቱ። የድሮ መጽሐፍ ነው። ጥቆማ ልስጣችሁ። የድሮ መጽሐፍት ነው። ረጅም ልብ ወለድ ነው። በጣም ብዙ ሺህ ሰዎች ያነበቡት መጽሐፍ ነው። በጣም የሚወደድ ነው። ሬዲዮ ላይም ድሮ እንደ ፍቅር እስከ መቃብር አንዳንድ ቦታዎች ላይ ተተርኮ ሰምተነው እናውቃለን። እሺ ጨርሰዋል። ወደ ምላሻቸው እናልፋለን። ለሺህ ፍልጥ ማሰሪያው ምንድን ነው? ቅድስ እንደ ቅድሙ መልሽ። ልጥ ትክክለኛው ምላሽ ነው። ለሺህ ፍልጥ ማሰሪያው ልጥ ይባላል። ለምን? ለመፍለጥ መጀመሪያ ዛፉ ስለሚገፈፍ በዛው በራሱ ልጥ ከተፈለጠ በኋላ ይታሰራል። ስለዚህ ልጥ ካላችሁ ትክክለኛው ምላሽ ነው። ልጥ ብለዋል። ልጥ ብላለች። በጣም አሪፍ፣ በጣም አሪፍ። እሺ የልምዣት ረጅም ልብ ወለድ መጽሐፍ ደራሲ ማን ይባላሉ? የልምዣት ረጅም ልብ ወለድ መጽሐፍ ደራሲ ማን ይባላሉ? ማን ናቸው? አለማየሁ እሸቴ። አለማየሁ እሸቴ አይደል? አለማየሁ እሸቴ ዘፋኝ ነው። እሺ እሺ የፍቅር እስከ መቃብርም የእሱም ሐዲስ ዓለማየሁ ትክክለኛው ምላሽ፣ ትክክለኛው ምላሽ ነው። ክቡር ዶክተር ሐዲስ ዓለማየሁ ናቸው የዚህ መጽሐፍ ደራሲ። ማን አላችሁ? እንየው እስኪ። በዓሉ ግርማ። በዓሉ ግርማና ይስማዕከ ወርቁ ብለዋል። አይደለም፣ አይደለም። በጣም አሪፍ አጨብጭቡላቸው። ጭብጨባችን ሞቅ ይበላ። እሺ በዚህኛው ዙር ላይ የመጀመሪያው ዙር ላይ ሁለቱም ተመሳሳይ ምላሽ ስለመለሱ 20 ነጥብ ያገኛሉ። ቅድም 25 አላቸው። በድምሩ 45 ነጥብ አላቸው። 45 ነጥብ አላቸው። እሺ ወደ ሁለተኛው ዙር ጥያቄ እናልፋለን። ሃይማኖትና ሀብታሙ ዝግጁ ናችሁ? ጎረቤቶቻችሁ በ45 ነጥብ ላጥ ብለው ሄደዋል። 20 ነጥብ ነው የምታገኙት ሁለታችሁም ስትመልሱ፣ በድምሩ 40 ማለት ነው። ስለዚህ 40 ካመጣችሁ ቅድም 20 ያላችሁ 60 ነው የምትሆኑት። አልፋችኋቸው ነው የምትቀመጡት ማለት ነው። ነገር ቢበዛ በዳሽ አይጫንም ይባላል። በምንድን ነው አይጫንም? ገልጥ። ነገር ቢበዛ በዳሽ አይጫንም ይባላል። እሺ የኦሮማይ ረጅም ልብ ወለድ መጽሐፍ ደራሲ ማን ይባላሉ? የኦሮማይ ረጅም ልብ ወለድ መጽሐፍ ደራሲ ማን ይባላሉ? መጽሐፍ ታነባላችሁ? እኔ አላነብም፣ ግን ማለት የቀደሙ እነሱ የጠሩት ይመስለኛል። ስሙ ጠፍቶኝ ነው። እኛ እንጻፍ። እሺ ቶሎ በሉ። አልቋል። ሰከንዳቸው አልቋል። ሰከንዳቸው ስላለቀ ወደ ምላሹ እናልፋለን። ነገር ቢበዛ በምን አይጫንም? በአህያ። ነገር ቢበዛ በአህያ አይጫንም። በግራና በቀኝ ያሉት የቅዳሜ ከሰዓት ቤተሰቦች በጣም ጀግኖች ናቸው። ብዙ ጥያቄ ነው የመልሱት። ነገር ቢበዛ በምን አይጫንም ስለ እሱ በፍላሽ እያለ ነበር። በአህያ አይጫንም፣ በአህያ አይጫንም ነው። ምላሻችሁን አሳዩ። በአህያ እና በአህያ ብለዋል ሁለቱም። በጣም አሪፍ፣ በጣም አሪፍ። አጨብጭቡላቸው። እሺ በአህያ ብለዋል ሁለቱም። 20 ነጥብ አግኝተዋል። የኦሮማይ ረጅም ልቦለድ መጽሐፍ ደራሲ ማን ናቸው? በዓሉ ግርማ። ትክክለኛ ምላሽ ነው። በዓሉ ግርማ ናቸው። በዓሉ ግርማ በጣም ብዙ መጽሐፍቶች አሏቸው። ከነዛ መሀል አንደኛው እንግዲህ ኦሮማይ ነው። ምን አላችሁ እንዳልላችሁ ሁለታችሁም ምንም አላላችሁም፣ አልመለሳችሁም በዚህኛው ዙር ላይ። ስለዚህ የመጀመሪያው ዙር ላይ ሁለታችሁም ስለመለሳችሁ 20 ነጥብ አላችሁ። ቅድም 20 ነጥብ አላችሁ፣ በድምሩ 40 ነጥብ ማለት ነው። 40 እና 45 በመሆን ወደ መጨረሻው ዙር አልፋችኋል። አሁን የመጨረሻው ዙር አጓጊ የሚያደርገው ምንድን ነው? 30 ነጥብ ነው የሚይዘው። ግን ሁለታችሁም ተመሳሳይ ምላሽ ከመለሳችሁ ብቻ ነው ነጥብ የምንሰጣችሁ። አንድ ሰው ቢመልስ ግማሽ ነጥብ የለውም። ስለዚህ የመጨረሻው ዙር እንቆቅልሽ ነው። ሁለታችሁም ከመለሳችሁ 30 ነጥብ ያላችሁ ላይ ትጨምራላችሁ። በ5 ነጥብ ነው ልዩነታችሁ። ስለዚህ ለሁለታችሁም መልካም እድል። አከታትዬ እጠይቃችኋለሁ ሁለታችሁንም ማለት ነው። ሄርሜላና ዘውዱ 2 ሆነው አዩት፣ 5 ሆነው አነሱት። እነማን ናቸው? 2 ሆነው አዩት፣ 5 ሆነው አነሱት። ቤት ውስጥ ያላችሁ ሰዎች
7696 ላይ ኬኬ ብላችሁ ላኩልን። ስቱዲዮኑ ተዝናኑ፣ ተጫወቱ፣ ተሸለሙ። ገልብጭ። እሺ ጨርሰዋል። በጣም አሪፍ። እሺ ይህን ጥያቄ ከመለሳችሁ ታሸንፋላችሁ። እነሱ ግማሽ ነጥብ ከመለሱ ማለት ነው። ስለዚህ መልካም እድል ለእናንተም። ሃይማኖትና ሀብታሙ እንቆቅልሽ። ቆዳዬን ገፈፉኝ ሳለቅስ እነሱም አለቀሱ። ምንድን ነው? ቆዳዬን ገፈፉኝ ሳለቅስ እነሱም አለቀሱ። ቆዳዬን ገፈፉኝ ሳለቅስ እነሱም አለቀሱ። ጨርሷል። በጣም አሪፍ። አሁን አጓጊ የሚያደርገው ምን መሰላችሁ? እነሱ ያላቸው 40 ነጥብ ነው፣ እነሱ 45 ነጥብ ነው ያላቸው። የመጨረሻው ዙር ጥያቄ በጣም ወሳኝ ነው። እነሱ አሁን 40 ነጥብ 30 ነጥብ ከዘጉት 70 ነው የሚሆኑት። ስለዚህ የእነሱ መልስ ከነሱ ማለት አንድ ሰው ግማሽ እንኳን ከመለሰ ዋጋ ስለሌለው ከነሱ እንጀምራለን። በየተራ ነው ምላሻችሁን የምታሳዩኝ። ቆዳዬን ገፈፉኝ ሳለቅስ እነሱም አለቀሱ። ምንድን ነው? ምን ይመስልሻል? በቤት ውስጥ ምን ስትልጪ ነው የምታለቅሽ? ሽንኩርት ስትልጪ። ሽንኩርት ነው። አንድ ሞቅ እናድርጋ። እሺ ትክክለኛ ምላሹ ሽንኩርት ነው። ምን አልሽ ሃይማኖት? ሙዝ ብላለች ሃይማኖት። ሙዝ አይደለም። በታሪክ ሙዝ ሊሆን አይችልም። ሙዝ ስትልጪ ታለቅሻለሽ። እሺ ሀብታሙ ያንተስ? የሱ ባሰ ፋንድሻ። ሙዝና ፋንድሻ አጨብጭቡላችሁ። ሙዝና ፋንድሻ። ቆዳዬን ገፈፉኝ ሳለቅስ እነሱም አለቀሱ ይላልና እንዴት እንደሆነ አላውቅም። እንግዲህ ሃይማኖት ሙዝ ስትልጥ ታለቅሳለች። ሽንኩርትስ እንዴት ነሽ? አታለቅሽም? ለምን ነው ታለቅሽ? ፋንድሻ እንዴት ነው? ለምን ፋንድሻ አልክ? ሀብታሙ በቃ ሊመጣ አሁን ስትል በጣም አውቀው ነበር አልመጣልኝም እንጂ አሁን ሽንኩርት ልጠህ ታውቃለህ? አታውቅም? ለዛ ነው አልቅሰህ አታውቅም ወይ? በል ማርከሩን ክደን እንዳላለቅስ። ቆዳዬን ገፈፉኝ ሳለቅስ እነሱም አለቀሱ ስል ሙዝና ፋንድሻ በጣም ከበድ ያለ ምላሽ ነው ዛሬ ያገኘሁት። 40 ነጥብ አላቸው። ለማንኛውም እነሱ ካልመለሱም ሳይመልሱም እንደዚሁ አሸናፊ ሆኗል። ግን የእነሱ ምላሽ ማየት ያስፈልጋል። የጨዋታ አሸናፊዎቹ ተለይተዋል። ሄርሜላና ዘውዱ ናቸው። አጨብጭቡላቸው። ሄርሜላና ዘውዱ። እሺ 2 ሆነው አዩት፣ 5 ሆነው አነሱት። ምንድን ነው? እጅና አይን ነው። ትክክለኛ ምላሽ ነው። እጅና አይን ነው። በ2 አይነት ያለ በ5 ጣት ታነሳለህ። ምን አላችሁ? እኔ እጅ ነው። እጅ ብለሃል። አይን ከሷ እናወሰድ። አይንና እጅ ነው። ምንድን ነው? ጣት የጨመርኩበት ጣቶች። አዎ ግን ግማሽ ነጥብ የለውም ችግሩ። እሱ እጅ ነው ያለው። እጅና አይን ነው መሆን ያለበት። አንቺ እጅና አይን ብትይም ግማሽ ነጥብ ስለሌለው ይዛችሁ የምትጨርሱት ነጥብ 45 ነው። 45 ለ40 በሆነ ውጤት ሄርሜላና ዘውዱ የዛሬ የጨዋታ ሰዓት አሸናፊ ናቸው። ሄርሜላና ዘውዱ ለምን ይመስላችኋል? ዘውዱ ባላየ ነው የሚያነሳው ማለት ነው። እጁን ብቻ የተጠቀመው ለዛ ነው። እሺ በጣም እናመሰግናለን ስለመጣችሁ፣ ደስ ብሎናል። የጨዋታ ሰዓቱም ላይ ስለተሳተፋችሁ እንደዛው ደሳስ የሚሉ ምላሾችን አግኝተናል። በግራና በቀኝ ደግሞ በጣም ትክክለኛ የሆኑ ምላሾችን አግኝተናል። ከተሳታፊዎቹ ደግሞ ዛሬ እድሉ ገጥሟቸው ከተጫወቱት መሃል ደግሞ በጣም አዝናኝ ምላሾችን አግኝተናል። ሳምንት እዚህ ጋር መምጣት፣ መጫወት፣ መዝናናት ትችላላችሁ። 45 ነጥብ ያላቸው ሄርሜላና ዘውዱ ብር ይሰጣችሁ ግማሽ ነጥብ የለም። ለማንኛውም 45 ነጥብ አላቸው። 45ቱ ነጥብ እያንዳንዱ በ20 ይባዛና በአካውንታቸው ገቢ ይደረግላቸዋል እነሱ ማለት ነው። ስለመጣችሁ ስለተጫወታችሁ ደስ ብሎናል። ሳምንት እዚህ መምጣት፣ መጫወት፣ መዝናናት ይቻላል። 7696 ላይ ብቻ ኬኬ ብላችሁ ላኩልን። የቅዳሜ ከሰዓት ቤተሰቦች ከመግቢያው ጀምሮ ደመቅ አድርጋችሁ ከኛ ጋር ትቆዩና
ከዛ በኋላ ደግሞ ልክ ይሄኛው ሰዓት ላይ የእናንተ ሰዓት ስለሆነ ያላችሁን ችሎታ እያሳያችሁ የምታውቁትን እየመለሳችሁ የማታውቁትን እያወቃችሁ ገንዘብ ትሸለማላችሁ። ስለዚህ በጣም ቀላል ነው። ስልካችሁን አንሱ 7696 ላይ ኬኬ ብላችሁ ላኩልን። ቅዳሜ ከሰዓት ይቀጥላል። እናንተ እናመሰግናለን። አብራችሁ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ